እንደው አሁን ቀርቶ እንደሆነ አላቅም እንጂ በቴሌቪዥን ጭምር በባለስልጣናት ጭምር በትልልቅ ኦፊሻልስ ጭምር ርካሽ የሰው ጉልበት ያለባት ሀገር ስለሆነች ምቹ በሆነ ሁኔታ ኢንቨስተሮች መተው ሊያለሙባት ይችላሉ ሲሉ በሚያምር ድምጻቸው ማስታወቂያ የሚሰሩ ሰዎችም ሲናገሩ ይታያል። ይህ ጉዳይ በራሱ እንደው ተገቢና ትክክለኛ አካሄድ ነው ብለው ነው የሚያምኑት ነው አንዱ ሊታረም የሚገባው ተግባር ነው ብለውስ ነው የሚያምኑት ብዬ አስባለሁ። ተገቢ የሆነ አካሄድ ነው ወይ? ይሄ ቅድም ያነሱትስ እንደው ሚኒመም ዌጅ ሴት ሲደረግ እንደ ጊዜው እንደ ነባራዊ የኢኮኖሚ ሁኔታው ሞዲፋይድ ሊደረግ አይገባም ወይ? አሁን ተደርጓል እንኳን ብንል ነው አለ ለማለት ብቻ መኖሩ በቂ ነው ብለው ነው የሚያስቡት? 2 ደቂቃ አለዎት። ወደዚህ ቀጥታ ወደ ጥያቄው ከመግባቴ በፊት ቅድም ተከራካሪ ወደ መጨረሻ የጠቀሱት ነገር ላይ አስተያየት አለኝ ጣልቃ ላለመግባት ብዬ ነው። ሴቶችና ወንዶች ሲቀጠሩ ሴቶች ዝቅ ባለ ስራ መደቦች ሙያ ክህሎት በማይጠይቁ ወንዶች ግን ደግሞ ከፍ ባለ ቦታ ላይ ነው ብለው ያሉት እኔ መሰረታዊ ስህተት ነው ባይ ነኝ። መሰረታዊ ስህተት ነው። ለስራ መደቡ የሚያስፈልገውን ዝቅተኛ ተፈላጊ ችሎታ እስካሟላ ድረስ ማንም ሰው ማለት ነው ሪጋርድ በሴትም ሆነች ወንድም ሆነ ማለት ነው በጾታ ላይ የተመሰረተ አድሎ በህግም የለም በተግባርም በአብዛኛው የለም። ይልቅስ እንደውም በተገላቢጦሹ ነው ሴቶች የሚበረታቱበት መደላድል ነው ያለው። አፈርማቲቭ አክሽን ስራ ላይ መዋሉ በራሱ ለሴቶች በቂ ትኩረት እንደውም ወደ መገፋፋት እነሱን ወደ መድረክ የማምጣት ወደ ከፍተኛ ወደ ሴቶች የወሊድ ፈቃዳቸው በመብዛቱ ደግሞ ኔግሌክት የሚያደርጉ አሉ ደግሞ ብለው የሚያነሱም ስላሉ አፈርማቲቭ አክሽን አንዱ ጥሩ ነው። ግን በዛ ደረጃ ያንን ሁሉ ወር 4 ወር ያህል በማረፏ ኤክስክሉድ የሚያደርጉ አሉ ብለው ደግሞ የሚያነሱ አሉ። ግን በቀጥታ ወደ ጥያቄ ይሄዱ እንደው ረካሽ የሰው ጉልበት የሚለው ጽንሰ ሐሳብና ኢንዱስትሪያላይዜሽንን በተመለከተ የሰራተኞችን መብት ያጣበበ ነው ልክ አይነት ፕሮሞሽን ነው ስራን ከመፍጠር አንፃር ነው የሚሉት? በመሰረቱ ከሞራል አኳያ ከህግ አይደለም ከሞራል አኳያ የሰራተኛ ዋጋ ዝቅተኛ መሆንን መሰረት አድርጎ የገበያ ስራ መስራት ትክክል አይደለም ከሞራል አኳያ ማለት ነው። ነገር ግን ጨዋታው እዚህ ላይ አይደለም። ጨዋታው በኢኮኖሚክስ የአቅርቦትና ፍላጎት ህግ የሚለው ነገር ነው። ገበያ ላይ አቅርቦቱ ከፍላጎቱ በላይ ከሆነ ዋጋ ይረክሳል። ገበያ ላይ ፍላጎቱ ከአቅርቦቱ በላይ ከሆነ ዋጋ ከፍ ይላል። ይሄ በሰው ኃይል ገበያም ላይ ጭምር ተግባራዊ የሚሆን ነው። ቅድም ባነሳውት ኤግዛምፕል ለምሳሌ 800 ብር ሴት አድርጎ አሁንም ድረስ በ800 ብር እነዛን ሰዎች መቅጠር በራሱ በ2000 ብር የዲግሪ ተመራቂ ነው የ3000 ብር የዲግሪ ተመራቂን መቅጠር በራሱ ኢንዱስትሪያላይዜሽኑ በቂ በሆነ አግባብ ስራ ፈጥሯለሁ ልንል የምንችለው ነው? ግዴታ አማራጭ ስለሌለው ነው እየሰራ ነው ልንል የምንችለው? ከዚህ አንፃር ነው ምላሽ ቢሰጡ። 1 ደቂቃ ልስጦት። ምንድነው አሁን እንዳልኩት ነው ይሄ መሰረታዊ የኢኮኖሚክስ ህግ ነው። መሰረታዊ የአቅርቦትና ፍላጎት የኢኮኖሚክስ ህግ ነው። በግላችን እኮ ሊሰማን ይችላል። ሁላችንም ከሂዩማኒቲ ከሰብአዊነት አኳያ 800 ብር ስንከፍል፣ ነገር ግን መሬት ላይ ያለው ሀቅ ይሄ ነው። መሬት ላይ ያለው ሀቅ በ800 ብር የሰው ዕውቀትና ጉልበት መግዛት ትችላለህ። ስቲል ተሰልፎ በ800 ብር ሊቀጠር የሚፈልግ በጣም ብዙ ሰው አለ። በቂ ጥበቃ ነው ልንል እንችላለን። ታዲያ ይሄ ክፍያም ብቻ ነጥለን ካየነው ፍትፍቱ እሱ ስለሆነ መቼም ሰራተኛ የሚሰራው ለክፍያ ነው፣ ለሌላ ለምንም አይሰራም። ከሰብአዊ መብቶች አንዱ ክፍያ ነው። ክፍያ ሚኒመም ዌጅ የለም ብለን ያለውም ዝቅተኛ ክፍያ የሚያኖር አይደለም ብለን ካሰብን ትክክል ነው ከሞራል አኳያ ማለት ነው። ነገር ግን ከኢኮኖሚክስ አኳያ ያየነው እንደሆነ ምንም ማድረግ አይቻልም። ገበያ ነው የሚመራው።